ኢትዮጵያ ውስጥ ዝብርቅርቅ ያሉ ሁነቶች ይበዛሉ። አብረው ሊሄዱ የማይችሉ ነገሮች ሲደረጉ ይታያል። ለአብነት የእርስ በርስ ጦርነት እየተካሄደ ግዙፍ ግንባታዎች ጎን ለጎን ይካሄዳሉ፣ ይጀመራሉ። መጀመር ብቻም ሳይሆን ተሰርተው ይጠናቀቃሉ። ኢትዮጵያ ውስጥ ጦርነቱም ግንባታውም እንደቀጠለ ነው። ከሁሉም በፊት ለሀገራችን ሰላም እንዳመጣልን የወገኖቻችን ሞት እንዳበቃ እየተመኘን ተስፋዋን ፈልገን እንመለከታለን። ነገዋ የተሻለች ከጦርነትና ከዘረኝነት የጸዳች ኢትዮጵያን እንናፍቃለን። እናም የምትጀምራቸው ፕሮጀክቶች እንዲጠናቀቁ እየተመኘን ለዛሬ በአዲስ አበባ ጫፍ በ450 ቢሊዮን ብር ስለሚገነባው እጅግ አስገራሚ የገላንጉራ ዘመናዊ ከተማ እንነግራችኋለን። ይህ ከተማ እጅግ በጣም ለማመን የሚያስቸግሩ ቴክኖሎጂዎችን ያካተተና በአጭር ጊዜ ውስጥም የሚጠናቀቅ ነው ተብሏል። ሰብስክራይብ በማድረግ እስከ ፍጻሜው ድረስ አብራችሁን ቆዩ። አዲስ አበባ ከአቅሟ በላይ ሕዝብ እንደያዘች በተደጋጋሚ ይነገራል። ለዚህም ይመስላል የማስፋፊያ ከተሞች አሁን ከጎን እየተጀመሩ ነው። ከነዚህ ውስጥ አንደኛው ደግሞ ከ300 ሺህ በላይ የአዲስ አበባ ከተማ ነዋሪዎችን ጥቅልል አድርጎ ማኖር ይችላል የተባለው የገላንጉራ ዘመናዊ ከተማ ነው። ይህ ከተማ የሚገነባው ኦቪድ በተባለ ድርጅት ሲሆን ቦታው ከአዲስ አበባ ቦሌ ያራቀ ነው። ገላንጉራ የተባለው ዘመናዊ ከተማ ከቦሌ አየር መንገድ በ8 ኪሎ ሜትር ላይ ከቦሌ ቡልቡላ ጀርባ 560 ሄክታር መሬት ላይ የሚያርፍ ነው። ከ300 ሺህ በላይ ነዋሪዎችን መያዝ የሚችሉ 60 ሺህ መኖሪያ ቤቶችም ይገነባሉ። ይህ ዘመናዊ ከተማ ለአዲስ አበባ ፋታ ይሰጣል ተብሎ ከፍተኛ ተስፋ ተጥሎበታል። ብዙዎችም በዚህ ዘመናዊ ከተማ ቤት እንዲኖራቸው ከወዲሁ እየተረባረቡ ይገኛሉ። ዓለም አቀፍ ስታንዳርድን የሚያሟሉ እጅግ ማራኪ የመኖሪያ የንግድና የመዝናኛ ግንባታዎች የተነደፉለት ይህ ዘመናዊ ከተማ መጋቢት 24 2016 ነበር በአዳነች አቤቤ የመሠረተ ድንጋይ የተቀመጠለት። 60 ሺህ ቤቶች የሚኖሩት አዲሱ ከተማ ግራውንድ ፍሎር ለሰው ልጅ የሚያስፈልጉ መሠረታዊ ነገሮች ሁሉ የተሟሉለት G+30 የሆኑ ሕንፃዎች ያሉበት ነው። በውስጡ ትልቅ ስቴዲየምም ይገነባል ተብሏል። ከቦሌ አየር መንገድ በ8 ኪሎ ሜትር ላይ የሚገኝ 555 ሄክታር መሬት ላይ የተጀመረው የ60 ሺህ መኖሪያ ቤቶችና ተያያዥ መሠረተ ልማቶች ግንባታ የአንድ መካከለኛ ከተማ ግንባታ የሚያክል ነው። ከመኖሪያ ቤቶች በተጨማሪ ትምህርት ቤቶች፣ ዘመናዊ የንግድ ማዕከላት፣ የጤና ተቋማት፣ የመዝናኛ ስፍራዎች፣ በቂ የአረንጓዴና የሕፃናት መጫወቻ ስፍራዎች፣ የስፖርት ማዘውተሪያ ቦታዎች፣ በተለይም ግዙፍ የሆነ የራሱ ስቴዲየም የያዘና እንዲሁም ዘመናዊ የመሠረተ ልማት የተሟላለት ሲሆን ግንባታው በጠቅላላ ለ250 ሺህ ነዋሪዎች የሥራ ዕድል ይፈጥራል ተብሏል። 450 ቢሊዮን ብርም ወጪ ይደረግበታል። በዚህ ውብ ከተማ የሚገነቡ ዘመናዊ የመኖሪያ ቤት ፕሮጀክቶች በ4 ምድብና ሳይት የተካተቱ ናቸው። አንደኛው ከዚህ ቀደም ለሕዝብ የቀረበው ጫካ መኖሪያ ቤት ነው። ይህ ፕሮጀክት በአዲስ አበባ ጫካዎች ውስጥ በግንባታ ላይ የሚገኙ 1900 የተንጣለሉ ቤቶች ባለ 1፣ ባለ 2ና ባለ 3 መኝታ አፓርትመንቶችን ይይዛል። ይህ ፕሮጀክት 9 ሄክታር በሚሸፍን ሰፊ የከተማው አረንጓዴ መስክ ላይ የሚለማ መሆኑ ታውቋል። ሁለተኛው ሐረር ሆራይዘን ፕሮጀክት ነው። ይህ ፕሮጀክት ከአዲስ አበባ ከተማ 8 ኪሎ ሜትር ርቀት ላይ ይገኛል። ባለ 2ና ባለ 3 መኝታ ቤት ዘመናዊ አፓርትመንቶችንም ይዟል። ሶስተኛው ኪንግስ ታወር ነው። ኪንግ በአዲስ አበባ ከተማ በሚገነባው ኪንግስ ታወር ዘርፈ ብዙ አገልግሎቶችን ያካተቱ 1740 ሰፋፊ መኖሪያዎች ባለ 1፣ ባለ 2፣ ባለ 3ና ባለ 4 መኝታ አፓርትመንቶችን የያዘ ነው። አራተኛው አፍሪካን ሃይትስ ነው። ይህ ፕሮጀክት በአዲስ አበባ ውስጥ እጅግ ያሸበረቀና ለገባ አገልግሎቶችን የሚሰጥ ነው።
በዚህ የሚመደበው ፕሮጀክት ባለ 1፣ ባለ 2፣ ባለ 3 እና ባለ 4 መኝታ ቤት አፓርትመንቶችን ጨምሮ 324 ቤቶችን አካቷል። ይህን ከተማ ይገነባል የተባለው ኦቪድ የተባለው ድርጅት የተመሰረተው በ2006 ዓመተ ምህረት ነው። ኦቪድ የተባለው ድርጅት ብዙ ዘመናዊ ቴክኖሎጂዎችን ወደ ሀገር ውስጥ በማስገባትም ይታወቃል። በኢትዮጵያ የግንባታ ታሪክ ውስጥ የሮድ ሚክስ ኮንክሪት፣ የላይት ጌት ቴክኖሎጂ፣ የኬስፓን ቴክኖሎጂና በአይነቱ የተለየና አዲስ የሆነውን የአልሙኒየም ፎርምወርክ የተሰኘ አዲስ ቴክኖሎጂ ለመጀመሪያ ጊዜ ያስተዋወቀው ይህ ኦቪድ ግሩፕ አሁን ደግሞ ግዙፉን ከተማ ሊገነባ መሆኑ ታውቋል። ይህ አዲስ ከተማ በአዲስ አበባ የሚታየውን የመኖሪያ ቤት ችግር በእጅጉ ይቀርፋል ተብሎ ተስፋ ተጥሎበታል። ቤቶች አሁን ላይ አስቀድመው እየተሸጡ ሲሆን አሁን ላይ 6124 ቤቶች ለሽያጭ ቀርበዋል። አዲስ አበባ ውስጥ በተለየ ከፍተኛ የሆነ የቤት ፍላጎት እንዳለ ይታወቃል። የአዲስ አበባ ከተማ አስተዳደር ከግማሽ ትሪሊየን ብር በላይ የሚፈጅ ቅንጡ መኖሪያ ቤት የማስገንባት እቅድ እንዳለው ከተናገረ ቆይቷል። የከተማ አስተዳደሩ ቤቶቹን ይሰሩልኛል ብሎ ከመረጣቸው 68 የግል ሪል ስቴት አልሚዎች ውስጥ ትልቁም ፕሮጀክት የወሰደው ኦቪድ ግሩፕ ነው። ኦቪድ ግሩፕ እገነባቸዋለሁ ላለው 60 ሺህ ቤቶች 450 ቢሊዮን ብር ያስፈልገኛል ብሏል። የኦቪድ ግሩፕ ኃላፊዎች እንደሚሉት ከሆነ የገንዘብ ምንጮቹ የሀገር ውስጥ የባንክ ብድር፣ ዲያስፖራዎችና ኦቪድ ግሩፕ እያቋቋሙ ካለው ቤቶች ባንክ ናቸው ብሏል። ኦቪድ ግሩፕ ስራዎቹን በአገር ውስጥ ካሉና በውጭ ሀገራት ከሚገኙ ስመጥር ድርጅቶች ጋርም ጥምረት ያለው በመሆኑ ዓለም አቀፋዊ ቅርጽና ተወዳዳሪነት መርህን መሰረት አድርጎ የተቋቋመ ነው ተብሏል። ግንባታዎችን በፍጥነት በመጨረስም ይታወቃል። ኦቪድ በ18 ወራት ግዙፍ የመኖሪያ መንደር፣ በ69 ቀናት 11 ወለል ህንፃ እንዲሁም በ8 ወራት ግዙፍ የገበያ ማዕከል ገንብቶ ማጠናቀቅ የቻለ ተቋም ነው። ኦቪድ ግሩፕ በአገር ውስጥና ከውጭ ሀገራት ስመጥር ኩባንያዎች ጋር ያለውን ጥምረት በመጠቀም በመኖሪያ ቤት ግንባታ የሚስተዋለውን የፍጥነትና የጥራት ችግር ዘመናዊ ቴክኖሎጂን በመጠቀም ፍጥነትና ጥራትን በመጨመር በከተሞች እየታየ ያለውን ከፍተኛ የሆነ የመኖሪያ ቤት ችግር ለመፍታት እየሰራ ያለ ድርጅት ነው ሲሉ የሚወድሱት አሉ። ኦቪድ ከ300 ሚሊዮን ብር በላይ መድቦ 2000 እናቶችን ተጠቃሚ የሚያደርግ በቀን እስከ 288 ሺህ እንጀራን የሚጋግር የእንጀራ ፋብሪካን ጨምሮ ዝቅተኛ ገቢ ላላቸው ወገኖች በአዲስ አበባ ከተማ በ7 የተለያዩ ቦታዎች እንዲሁም በአማራ ክልል በባህር ዳርና በማንኩሳ ከተማ የመኖሪያ ቤት በመገንባት አነስተኛ ገቢ ያላቸውን የማህበረሰባችንን ክፍሎች የምግብ አቅርቦት በማድረግ ሰፊ ድጋፍ እያደረገ ያለ ድርጅት እንደሆነም በቅርቡ ስለራሱ በሰጠው መግለጫ አስታውቋል። ኢትዮጵያ የእርስ በርስ ጦርነቱ በቃሽ ብሏት የዘረኝነት ቋት ሞልቶ ተፈጸመ ብሏት መከፋፈሉ መጠላላቱ አብቅቶላት ሰላሟ ተመልሶ ማንም በወደደበት ሰርቶ ኑሮ ወደ ፈለገበት ገብቶ ወጥቶ የሚኖርባት ሀገር እንድትሆን ምኞታችን ነው። ሰላም ለሀገራችን። አበቃን። መልካም ጊዜ ተመኘን።